በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ልጇን ወዳጇን ከሄሮድስ ሰይፍ ለማዳን ረሃቡን ጽሙን ታግሳ 3 ዓመት ከመንፈቅ በስደት እንደቆየች ሁላችንም የምናውቀው ነው። ራዕየ ዮሐንስ ምዕራፍ 12። ሄሮድስ ከክፋቱ የማይመለስ ቢሆን መልአኩ ሰይፈ መዓቱን ይዞ ወይም መዞ ታይቶት ተልቶ ቆስሎ ሞቷል። ከዚህ በኋላ ዮሴፍን የሕፃኑን ነፍስ የፈለገው ሰው ሞቷልና ሕፃኑንና እናቱን ይዘህ ወደ ምድረ እስራኤል ተመለስ ብሎት ከምድረ ግብፅ ወጥተው በረሃውን ተጉዘው በዚህ ዕለት ማለትም ኅዳር 6 ደብረ ቁስቋም ገብተዋል። ማቴዎስ ወንጌል ምዕራፍ 2 ቁጥር 18። ይህንኑ በተመለከተም መጽሐፈ ስንክሳራችን አጠር ባለመልኩ ሲገልጸው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 6 በዚች ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍና ከሰሎሜ ጋር ከስደት በሚመለሱ ጊዜ ወደ ደብረ ቁስቋም ገባ። በመንገድ ጉዞ ካገኛቸውም ድካም አረፉ። ዳግመኛም በኋላ ዘመን በዚህ በደብረ ቁስቋም ቅዱሳን ሐዋርያቱን ሰበሰባቸው። ታቦትንና ቤተ ክርስቲያንንም አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም የእስክንድሪያ አገር ሊቃነ ጳጳሳት ቅዱሳን አባቶቻችን ቄርሎስና ቴዎፍሎስ ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ ከእኛ ጋር ይኑር ለዘላለሙ አሜን ይላል። እንግዲህ መጽሐፈ ስንክሳር በየዓመቱ ይህንን የኅዳር 6ን በዓል ደብረ ቁስቋምን ስናከብር በዚህ መልኩ እንደሚከበር እመቤታችን ከእረፍት ሲመለሱ ደብረ ቁስቋም ያረፈችበትን ቦታ በማሳየትና በማመልከት በዓሉን የነገረን። ይህንኑ በዓል ነው ትንሽ ሰፋ አድርገን እንደሱ እንደ አምላካችን ፈቃድ ለማየት ለዛሬ በማኅደረ ተዋሕዶ አምላካችን በቸርነቱ የሚነግረን የምንከታተለው። እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱ በስቶልን ለዚህ ሰዓትና ደቂቃ ያደረሰን እሱን አምላካችን እንደ እጅ እየጠናን እሱ ራሱ ኃይል እየሆነን ብርታት እየሆነን በቸርነትና በደግነቱ በሕይወት በጤና ጠብቆን ይህንን የተዋሕዶ እምነታችንን አስተምሮ በዚህ ሁኔታ እንድንከታተልም የሚፈቅድልን እሱ ነውና ከምንም ነገር በላይ እሱን እያመሰገን ነው። እንግዲህ ለዛሬም ይህንኑ መርሃ ግብራችንን ወደ ልባችን ያደርስልን ዘንድ እጅ እየጠናን የምንከታተለው። አሁንም እድሜውን አበድሮ ይችን ዕለት ለማየት አምላካችን ስላበቃን ፍቅሩን ስላበዛልን በፍቅሩም ለፍርዱ አሳልፎ ስላልሰጠን ደግነቱ ሁልጊዜም ከኛ ጋር ስለሆነልን የድንግል ማርያም አንድያ ልጇ ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። እማምላክ ወላዲተ አምላክም በዚህ ወራት ከመስከረም 26 እስከ ኅዳር 6 ድረስ ያሰብነውን ይህንን የወርኃ ጽጌን ፈጽመን ይኸው በዚህች ዕለት ደግሞ በእረፍት በደብረ ቁስቋም ያረፉበትን የተገኙበትን ቦታ የምናስብበት ነውና አማላጅቱ ስላልተለየችን ርርተ ሕሊና ርርተ ልቦና ዘወትር ከኛ ጋር ስለሆነችልን የአምላክ እናት ድንግል ማርያም ፊት የማያስመልሰው አንገት የማያስቀልሰው ጸሎቷ፣ ልመናዋ፣ ቃል ኪዳኗ ሁልጊዜም አብሮን ስላለ ስሟ የከበረ የተመሰገነ ይሁን። በተለይ በሕዝባችን በሀገራችን ላይ እየደረሰ ያለውን ፈተና ሁሉ ልጄ ወዳጄ እያለች እያሳሰበችልን በክርስቲያኖች ወገኖቻችን ላይ የሚደርሰውን ግፍና መከራ በሃይማኖት በጸኑቱ ማተባቸውን አጥብቀው ለሃይማኖታቸው ለእምነታቸው በእውነት እግዚአብሔር አምላካችን ፊት ታምነው በተገኙት ሁሉ ላይ የሚደርሰውን እርሱ አምላካችን የሚያውቀውን ከልጇ ያልተሰወረውን ግፍና መከራ አምላካችን ተመልክቶልን ደጉን ጊዜ እንዲያቀርብልን ልመና ጸሎቷ በእውነት እንዳይለየን በዚህ በስደቷ ወራትም ሀገራችን ኢትዮጵያ በእንግድነት በተገኘችበት ጊዜ ከልጇ ጋር በመልካም አቀባበል የኢትዮጵያ ድንኳኖች ተጨንቀው እንግድነትን አክብረው አምላካችንን እናቱንም አክብረው በሰላም እንደሸኟቸው ይህንን ባወቀ አምላካችን ይችን ሀገር አስራት አድርጌ ሰጥቼሻለሁ እንዳላት አስራት አድርጌ የሰጠኸኝን ይችን ሀገር እባክህ ይቅር በላት፣ ማራት፣ ደጉን ጊዜ መልካሙን ጊዜ አቅርብላት እያለች አማላጅቷ አሁንም ልመና ጸሎቷ ዘወትር እንዲደርስልን እንድትመጣልን ሁልጊዜም እሷን ለምነን ጠርተን ያፈርነው የምናፍረውም ነገር የለምና ወላዲተ አምላክ ርርተ ሕሊና ርርተ ልቦና ምልዕተ ጸጋ ምዕራገ ጸሎት አሁንም አፍጣኒተ ረድኤት አቁራሪተ መዓት
በእናትነት ፍቅሯ በሚራራው ልቦኗ እንድትደርስልን ለወገኖቻችን እንድትደርስልን ወደ እሱ አምላካችን በእርሱ ፈቃድ የጠራቸውንም ወገኖቻችንን የቅዱሳን ሰማዕታትን ደም የተቀበለ የእነሱንም ተቀብሎ በቀደሙት አባቶቻችን ማህበር በክብር እንዲያኖርልን እየተማጸነው ነው። እንግዲህ ለዛሬም መርሃ ግብራችንን ማረን ይቅር በለን እያልን መልካሙን ጊዜ እንዲያቀርብልን ደጅ እየጠናን እንዲህ የምንከታተለው ወደ ደብረ ቁስቋም መልእክታችን ነው እንግዲህ የምንሄደው። ደብረ ቁስቋምን ለምንድን ነው የምናከብረው? ቁስቋም ህዳር 6 ስናከብርስ ምን ነገሮችን ማስተዋል ይገባናል የሚለውን በዓላትን በምንጠቆምበት በዛሬው መርሃ ግብራችን ይህንን መለስ ብለን መጽሐፍት የሚነግሩንን እንዲህ እንከታተላለን። ቁስቋም የቦታ ስም ነው። ይኸውም እመቤታችን ከብዙ የስደት ውጣ ውረድ በኋላ ልጇን ይዛ ከአረጋዊ ዮሴፍና ከሰሎሜ ጋር ከካይሮ በስተደቡብ 320 ኪሎ ሜትር ርቀት ላይ በላዕላይ ግብፅ በምትገኘው በደብረ ቁስቋም በመንገድ ጉዞ ካገኛቸው ድካም 6 ወር ከ10 ቀናት ሰንብተው ያረፉበት ተራራ ነው። ህዳር 6 ቀን እመቤታችን ቅድስት ድንግል ማርያም ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን አዝላ ከአረጋዊ ዮሴፍና ከሰሎሜ ጋር 3 ዓመት ከመንፈቅ በስደት ከኖሩ በኋላ ቅዱስ ገብርኤል ለዮሴፍ ሕፃኑን የሚሹት ሄሮድስና ሰራዊቱ ሞተዋልና እናቱንና ሕፃኑን ይዘ ወደ ሀገር ተመለስ ባለው ጊዜ ማቴዎስ ወንጌል ምዕራፍ 2 ቁጥር 19 አረጋዊ ዮሴፍ እናትና ልጁን ይዞ ሰሎሜን አስከትሎ ከስደት ወደ ኢየሩሳሌም ሲመለሱ ከደብረ ቁስቋም ገብተው በመንገድ ጉዞ ካገኛቸው ድካም ያረፉበት ተራራማ ቦታ ነው። ይህችንም የተቀደሰች ቦታን ጌታችን ባርኳት ወደ ናዝሬት ተመልሰዋል። ከብዙ ዘመንም በኋላ በህዳር 6 ቀን በዚች በደብረ ቁስቋም ቅዱሳን ሐዋርያቱን ሰበሰባቸው። ታቦትንና ቤተ ክርስቲያንንም አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውን ክቡር ደሙን አቀብሏቸዋል በማለት መዝገበ ታሪክ ይተርካል። ሰማይ ዙፋኑ ምድርም የእግሩ መረገጫ የሆነ እዚህ ቦታ ይገኛል፣ እዚህ ቦታ አይገኝም የማይባል በቦታ በሁኔታ በጊዜ የማይገታ ምሉ በኩሌሄ የሆነ አምላክ በዚህ ተራራ ማደሩን ሊቁ ቅዱስ ያሬድ እንዲህ ሲል ያደንቃል። ስለዚህ ተራራ ምስጢር ምን እናገራለሁ? ምንስ አወራለሁ? ልዑል በቁስቋም ተራራ ውስጥ ከድንግል ማርያም ጋር አድሯልና በማለት ከማድነቅ በቀር እንዲህ ነው ብሎ መናገር እንደማይቻል መስክሯል። ኢሳይያስ 66:1 መዝሙር 49 ቁጥር 12። ዳግመኛም በመንበረ ጸባዖት በልዑል ዙፋኑ ተቀምጦ የሚመሰገን አምላክ በዚህ ተራራ አድሮ መመስገኑ የእግዚአብሔር ትሕትናውን የተራራውን ክብሩን ሊቁ አሁንም እንዲህ ሲል ያደንቃል። በቁስቋም ተራራ የተደረገው ነገር እጹብ ድንቅ ነው። በአርያም የሚመሰገን አምላክ ድንቅ ነው። ቅድመ ዓለም የነበረ የዓለም መድኃኒት በውስጡ ፍጹም አድሯልና የአብ ቃል ፈጣን ደመና ከሆነችው ከድንግል እናቱ ጋር በዚህ ተራራ ውስጥ አደረ በማለት ክርስቶስ የረገጠውን አፈርና ምድር ማክበራችንና መሳለማችን ለፈጣሪያችን ለክርስቶስ ያለንን ክብር ያስረዳል። ዛሬ ሰዎች ተራራ መውጣት እንደ ነውር ቆጥረው ይተቻሉ። ሳያውቁት እንጂ እግዚአብሔር በጸጋ የሚያድርባቸውንና በረድኤት የሚገለጥባቸውን ቦታዎች አክብሮ የበረከት ምንጭ አድርጓቸዋል። በዚሁ መሰረት በብሉይ ኪዳንም ሆነ በሐዲስ ኪዳን ያሉ አማኞች አምልኮት ለመፈጸም፣ ምስክርነት ለመስጠት፣ ለክብሩ ለመዘመር፣ ቀድሞ ለተደረገላቸውም ሆነ ወደፊት ለሚደረግላቸው የእግዚአብሔር ቸርነት ፈጣሪያቸውን ለማመስገንና ለመማፀን እግዚአብሔር ወዳከበራቸው ተራሮች ይወጡ እንደነበር መጽሐፍ ቅዱስ ይመሰክራል። ዘጸአት ምዕራፍ 3 ቁጥር 1፣ ሚክያስ ምዕራፍ 4 ቁጥር 2፣ ማቴዎስ ምዕራፍ 17 ቁጥር 1፣ የሐዋርያት ሥራ ምዕራፍ 3 ቁጥር 1። ስለዚህ የቁስቋም ተራራ እግዚአብሔር በጸጋ ብቻ ሳይሆን በአካል ስላረፈባት እርሱ ባለበት ሁሉ ደግሞ መላእክት ለምስጋና አይለዩምና ተመስግኖባታል። በዚሁ አንጻር ይህቺ ተራራ ዛሬም ድረስ በእናቱ በቅድስት ድንግል ማርያም አማካኝነት እየተመሰገነባት ይገኛል። ዳግመኛም ለመላእክት የማይደክም ብርታትን የሰጠ ድካም የማይስማማው እግዚአብሔር እንደ ደካማ ፍጡር ማረፊያ መፈለጉን ቅዱስ ያሬድ እንዲህ ሲል ያደንቃል። የቅድስት ድንግል ማርያም ልጅ ዓለም ሳይፈጠር ዘመን ሳይቆጠር የነበረች ጌትነቱ ምልዕት ስፍህት ናት። ቅድመ ዓለም የነበረች ፍጽምት የምትወል ልጅነቱ የባህሪው ናት። የማይጨልም የሕይወት ብርሃን ከግሩማን በላይ ግሩም ዘላለማዊ ንጉሥ ሲሆን እንደ ድኩም ማረፊያን ፈለገ። ከአርያም የሆነ ኃይል ጽን ያለው እርሱ በቁስቋም ተራራ አደረ በማለት የማይደክም ሁሉን ቻይ አምላክ ድካም የሚስማማውን ሥጋ እንደለበሰ ለማጠየቅ ማረፊያ መፈለጉን መስክሯል። ደብረ ቁስቋምን የእስክንድርያ ቤተ ክርስቲያን ሊቃውንት በግብፅ የመጀመሪያዋ ቤተ ክርስቲያን ይሏታል። የግብፅ ኦርቶዶክስ ምዕመናን በእጅጉ የሚወዷት ገዳም ስትሆን በዚችም ገዳም በርካቶች መነኮሳት ይገኙበታል።
ከቦታዋ ክብር የተነሳ ዳግሚት ቤተልሔም ይሏታል። በገዳሙም ታላቅ ቤተ መጻሕፍት አለ። በጌታ በተባረከችው ይህች ቦታ ላይ በ3ኛው መቶ ክፍለ ዘመን ቅዱስ ጳቁሚስ ገዳም የገደመ ሲሆን የእስክንድሪያ 23ኛ ፓትርያርክ ቴዎፍሎስ በታናሿ ሕንፃ ቤተ ክርስቲያን ምትክ ታላቅ ካቴድራል ለመስራት ባሰበ ጊዜ እመቤታችን ተገልጻለት የልጇ የክርስቶስ ትሕትናው በገዳሙ እንዲታሰብበት ባለበት እንዲሆን ነግረዋለች። በርካቶች የኢትዮጵያ ሊቃውንት እመቤታችን ከልጇ ጋር ወደ ቁስቋም የመግባቷን ነገር የጻፉ ሲሆን ለምሳሌም አባ ጊዮርጊስ ዘጋስጫ በሰዓታት መጽሐፉ ላይ በስፋት ዘግቦታል። ባሕረ ጥበባት ቅዱስ ያሬድ ጌታችን ከስደት ለተመለሰባት ከድካመ ሥጋ ላረፈባት ለደብረ ቁስቋም በዝማሬ እንዲህ ሲል ተቀኝቶላታል። ከናዝሬት እስከ ቤተልሔም ካሉ አውራጃዎች ሁሉ የዓለም ሁሉ መድኃኒት ወደ አንቺ የተጠጋ የቁስቋም ተራራ ሆይ ክብር ይገባሻል ሲል የዓለምን ፈጣሪ ያስተናገደች ደብረ ቁስቋም ክብር እንደሚገባት ተናግሯል። ዳግመኛም በቃለ ውዳሴ ጥዑም ይደሉ ሰላም እያለም በሚናገረው ደግሞ በአርያም ያለ የልዑል ማደሪያ የሆንሽ የቁስቋም ተራራ ሆይ ፍጹም ለሚሆን ክብርሽ በሚጣፍጥ የምስጋና ቃል ሰላምታ ማቅረብ ይገባል ሲል መስክሯል። በሊአ ሕፃናት ሶበ ሀሌ ሄሮድስ አርዌ ሰማይ ምስለ ዮሴፍ አረጋይ ነገደት ቁስቋመ ናዛዚተ ሐዘን በብካይ። የሰማዩ አውሬ ሄሮድስ ሕፃናትን መብላት ባሰበ ጊዜ ከሐዘንና ከለቅሶ የምታረጋጋ ማርያም ከአረጋዊ ዮሴፍ ጋር ወደ ቁስቋም ሄደች ማለት ነው። እንዲሁም ደግሞ አስረጸት ማርያም አከናፈ ረድኤት አምሳለ ኦፍ ለአሪገ ቁስቋም ብሎ በተናገረውም ማርያም ወደ ቁስቋም ተራራ ለመውጣት እንደ ወፍ የረድኤት ክንፎችን አበቀለች። በመጽሐፍ እንደተናገረ በዚያ በዘመንና በዘመናት በዘመን እኩሌታም ትጠበቅ ዘንድ ብሏል። የእስክንድርያው ሊቀ ጳጳስ ቅዱስ ታኦፊሎጎስ በድርሳነ ማርያምም እንዲህ ብሏል። ይህም ከሀገሮቹ ሁሉ ተራሮች የሚበልጥ ከፍ ያለ ተራራ ነው። በውስጡ ቅዱስ እግዚአብሔር ያድራል። ይህን ተራራ የእግዚአብሔር ልጅ ወዶታል አክብሮታልም። ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮባታልና ከመላእክት ቤት ያድር ዘንድ አልወደደም፣ ቢታንያም አልመረጠም። ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ። ነቢዩ ዳዊት የጽዮንን ተራራ ወደደ፣ በአርያምም መቅደሱን ሰራ እንዳለ አንተ ተራራ ሆይ የእግዚአብሔር ማደሪያ በሆንክ ጊዜ በኪሩቤልና በሱራፌል መካከል ፍጹም ደስታ ተደረገ። የመላእክት ሰራዊት ቅዱስ የሆነ ፈጣሪያቸውንና ጌታቸውን ይታዘዙና ያገለግሉ ነበር። አንተ ተራራ ሆይ ያደረብህ ጌታችን ስለሆነ ከተራሮች ሁሉ ከደብረ ሲናም ይልቅ ከፍ ከፍ አልክ። ጌታችን በደብረ ሲና ባረፈ ጊዜ ፍጹም ደስታ ታላቅ ብርሃንም በሆነ ጊዜ መቅረብና መመልከት ከሙሴ በቀር የቻለ የለም። እርሱም ቢሆን ፊቱም ማየት አልቻለም። ሥጋ ለባሽ ሁሉ እርሱን አይቶ በሕይወት መኖር የሚቻለው የለምና እኛ ገና አየን፣ ከዚህ ማደሩንም ተረዳን። ዳግመኛም ንጽሕት በሆነች በማርያም ዘንድ አየነው። ቅድስት ከሆነች ከመቤታችን ማርያም ዘንድ በቤተልሔም ስለ እኛ በተዋህደው ሥጋ በጨለማና በሞት ጥላ ስር ያለን እኛን ከቸርነቱ ሰውንም ከመውደዱ የተነሳ መጥቶ አዳነን። ከዓለም ሁሉ ይልቅ ጣዖትን በማምለክ ሲበድሉም ወደ ግብፅ አገር ወርዶ በእነርሱ ላይ የመለኮትነት ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠ ሲል ሰፋ ያለ ምስክርነቱን ሰጥቷል። ኅዳር 6 ከቁስቋም በዓል ጋር ብዙ ተግሳጽና ድርሳን የጻፈ መናፍቃንን ተከራክሮ የረታ ያልተገራ አንደበታቸውን የዘጋ ሊቅና ቅዱስ የሆነው የሮሜ ሊቀ ጳጳሳት ቅዱስ ፊሊክስ የዕረፍቱ በዓልም በዚህ ዕለት ይዘከራል። እንግዲህ በዕለቱ የሚሰበክ ምስባክ አለ። ኦፍን ይረከበት ላቲ ቤተ ኦፍን ይረከበት ላቲ ቤተ ወማእነ ቅኒ ሀበታ ነብር እጎሊሃ ምስዋኢከ እግዚኦ እግዚአ ኃያላን። ኦፍን ይረከበት ላቲ ቤተ ወፍ እንኳ ራሷን የምታስገባበት ቤትን አገኘች። አንድም ነቢያት ትንቢታቸውን የሚቀበሏቸው ሕዝብ አገኙ። ወማእነ ቅኒ ሀበታ ነብር ጎሊሃ ዋኖስም ገላግልቷን የምታኖርበት ቦታ አገኘች። አንድም ካህናቱ ትምህርታቸውን የሚቀበሏቸው ሕዝብን አገኙ። አንድም ትምህርታቸውን የሚሰማ እዝነ ሰማዕያን የሚያስተውል ልበ ሰማዕያን ተገኘ። ልጅ ከአባቱ ባህሪ አብራክ እንደሚገኝ ምስጢርም ከባህሪያቸው ይገኛልና። ምስዋኢከ እግዚኦ እግዚአ ኃያላን አቤቱ የኃያላኑ ባለቤት ማደሪያ የሚሆኑ ትሩፋን ግን ማደሪያ አጥተው ባቢሎን ለባቢሎን ይንከራተታሉ። አንድም ማደሪያ የምትሆን እመቤታችን ማደሪያ አጥታ ግብፅ ለግብፅ ትንከራተታለች። አንድም ኦፍ ረከበት ማለት
ኦፍ እመቤታችን ቤትን አገኘች። ወማዕነቅኒ ዋኖስ እመቤታችን ዮሴፍንና ሰሎሜን የምታኖርበት ቦታ አገኘች። ይኸውም ደብረ ቁስቋም ነው። አንድም ልጆቿን ምእመናንን የምታስገባበት ማደሪያ መንግሥተ ሰማያትን አገኘች ማለት ነው። መዝሙር 83 ቁጥር 3፣ ትንቢተ ሆሴዕ ምዕራፍ 11 ቁጥር 10፣ ማቴዎስ ምዕራፍ 2 ቁጥር 15፣ ራዕየ ዮሐንስ ምዕራፍ 12 ቁጥር 7። ነቢዩ ዳዊት እመቤታችንን በወፍ የመሰለበት ምክንያት ወፍ ሲያሻት በምድር ትሽከረከራለች፣ ሲያሻት በሰማይ ትበራለች። እመቤታችንም ሰማያዊና ምድራዊ ክብር የተሰጣት በምድራውያን ልቦና በምስጋና ትመላለሳለች፣ በሰማያውያን አእምሮ በተዘክሮ ትበራለችና። አንድም ወፍ ከፍ ብላ የምትበርበት 2 ክንፍ እንደተሰጣት እመቤታችንም ከፍጡራን ሁሉ በላይ ከፍ ብላ የምትከብርበት የምትከበርበት ድንጋሌ ሥጋና ድንጋሌ ነፍስ ተሰጥቷታልና። ዮሐንስ በራእዩ እንዲህ እንዳለ ወደምትመገብበት ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጧት ብሏል። መተርጉማን 2 ክንፍ የተባሉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። አንድም ቅዱስ ዮሴፍና ቅዱስ ሰሎሜ ናቸው። አንድም ድንጋሌ ሥጋና ድንጋሌ ነፍስ ወይም ንጽሐ ሥጋና ንጽሐ ነፍስ ነው ብለው ይተረጉሙታል። ራዕየ ዮሐንስ ምዕራፍ 12 ቁጥር 14። ወፍ ወይም ርግብ በገደል አፋፍ ላይ ቤቷን ሰርታ ልጆቿን ታሳድጋለች። ነቢዩ ኤርምያስ በገደል አፋፍ ላይ ቤታቸውን ሰርተው ልጆቻቸውን እንደሚያሳድጉ እንደ ርግቦች ሁኑ በማለት ገልጦታል። እመቤታችንም የኃጢአት ገደል በከበበው በዚህ ገደላማ ዓለም እውነተኛውን የሰላም ማህደር የመኖር ምስጢር የሆነውን ክርስቶስን ወልዳ አሳድጋለችና። በገደል አፋፍ እንደ ዘንዶና እንደ እባብ የመሰሉ የሚያስፈሩ የሚያቆስሉ ይኖራሉ። ይህች ርግብ ይህን ሁሉ አስፈሪ ነገር ችላ የእባቡን መናደፍ ተቋቁማ ቤቷን ሰርታ ልጆቿን እንደምታሳድግ እመቤታችንም በዘንዶና በእባብ የተመሰሉ የነ ሄሮድስ ሰይፍና ቁጣ የቤተ አይሁድን ዛቻ ተቋቁማ ስደቱን፣ መከራውን፣ ረሃቡን፣ ጥሙን ችላ አንድያ ልጇን ክርስቶስን አሳድጋለች። አንድም በዚህ ገደላማ ዓለም መከራ ተቀብላ የቃል ኪዳኗን ማህደር ሰርታ ምእመናንን በጸጋ በረድኤት ታሳድጋለችና። ነቢዩ ቤቷን በገደል አፋፍ ላይ እንደሰራች ርግብ ሁኑ ሲል እንደመቤታችን ሩሩሃን የዋሆች ትዕግስተኞች ሁኑ፣ እርሷን ምሰሉ፣ በቃል ኪዳኗ ታመኑ፣ በተስፋዋ ተማጸኑ ማለቱ ነው። ኤርምያስ ምዕራፍ 48 ቁጥር 28። ዳግመኛም በዚህ ዕለት በቅዳሴያችን የሚሰበክም ሌላ ምስባክ አለ፣ በዲያቆኑ የሚሰበክ ማለት ነው። ርኢክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ ወሶበ እገብ ኃጣክዎ ሐሰስኩ ወኢረከብኩ መካኖ የሚለው ነው። ይህንን በትርጓሜው እንግዲህ ኃጥእን ከፍ ከፍ ብሎ እንደ ሊባኖስ ዝግባብ ለምልሞ አየሁት፣ ብመለስ ግን አጣሁት፣ ፈለግኩት፣ ቦታውንም አላገኘሁም የሚል ነው። ይህንንም ቅድስት ቤተክርስቲያናችን በዚህ መልኩ እንደምታስተምረን ደግሞ ለማየት እንሞክር። ርኢክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ የሚለው ኃጥእ እንደ ሊባኖስ ዝግባ ከፍ ከፍ ሲል አየሁት። አንድም ሳኦል እንደ ደጋ ዛፍ ከብሮ ገኖ አየሁት። የደጋ ዛፍ እጅግ ረጅም ሆኖ ከላይ ከሁሉም በላይ እንደሚታይ ሳኦልም ለጊዜው አለሁ በማለት ዳዊትን ያሳድደው ነበር። ወሶበ እገብ ኃጣእክዎ በእንክርት ጥቂት ቀን ኖሬ በተመለስኩ ጊዜ ሐሰስኩ ወኢረከብኩ መካኖ ፈለግኩት፣ እንኳን ሰውነቱን ቦታውንም አላገኘሁትም። አንድም ከብሮ ገኖ የነበረው ሳኦል ከጥቂት ዓመታት በኋላ ተዋርዶ አገኘሁት፣ በዚያ ክብሩና ገናንነቱ አላገኘሁትም። አንድም ዳዊት በጌታ ተገብቶ የተናገረው ነው። ርኢክዎ ሄሮድስ እንደ ደጋ ዛፍ ከብሮ ገኖ ከፍ ከፍ ብሎ አየሁት የሚለው ሲሆን ወሶበ እገብ ለሚለው በግብፅ በስደት ከርሜ በተመለስኩ ጊዜ ሄሮድስን ሞቶ ስም አጠራሩ ጠፍቶ አገኘሁት፣ በዚያ ክብርና ገናንነት አላገኘሁትም በማለት መተርጉማን ያመሰጥሩታል። መዝሙር 36 ቁጥር 35፣ ኢዮብ 20 ቁጥር 4፣ ኢሳይያስ ምዕራፍ 10 ቁጥር 33፣ ማቴዎስ ምዕራፍ 2 ቁጥር 19። እመቤታችን ብዙ መከራ ከተቀበለችበት ከግብፅ በረሃ የመመለሷን ነገር መፍቀሬ ጥበብ ሰሎሞን በትንቢት መነጽር ተመልክቶ አንቺ ሱላማጢስ ሆይ ተመለሽ ተመለሽ እናይሽ ዘንድ ተመለሽ ሲላት እንመለከታለን። መኃልየ መኃልይ ምዕራፍ 7። ሱላማጢስ ማለት ሰላማዊት የፍቅር እናት ማለት ነው። ፍቅርንና ሰላምን በቃል ኪዳኗ አማልዳ የምታሰጥና ፍቅር የተባለ እግዚአብሔርን ወልዳ የሰጠችን መሆኗን መግለጽ ነው ወይም ሲገልጽ ነው። በቅዱስ ወንጌል እንደተጻፈ ማቴዎስ ምዕራፍ 2 ቁጥር 19 ሄሮድስ ክርስቶስን ለመግደል በፈለገ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊው ዮሴፍ በሕልሙ ሕፃኑና እናቱን ይዘህ ወደ ግብፅ ሸሽ ባለው መሰረት የተፈጸመ ነው። ማቴዎስ
ምዕራፍ 2 ቁጥር 13 የክርስቶስ ስደቱ ቀድሞ በነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል፣ የግብፅም ጣዖታት በፊቱ ይዋረዳሉ ተብሎ በተነገረው መሰረት የተፈጸመ ነው። ነቢዩ ፈጣን ደመና ያለው ጌታችን በእመቤታችን በቅድስት ድንግል ማርያም ጀርባ ላይ ሆኖ ወደ ግብፅ መውረዱን ለመግለጽ ነው። ኢሳይያስ 19 በስደቱም ጣዖታተ ግብፅ እየተሰባበሩ ሲወድቁ በእነርሱም አድረው ሰውን ሲያስቱ የነበሩ አጋንንትም ሲሸሹ ታይተዋል። ደግሞም ጌታችን ዳግማዊ አዳም ነውና በምክረ ከይሲ ወይም በዲያብሎስ ምክንያት ተሰዶ የነበረው ቀዳማዊ አዳምን ለመካስ ተሰደደ። በዚህም አጋንንትን ከሰው ልቦና አውጥቶ አሳደደ። እመቤታችንም ልጇን ይዛ ከስደት ስትመለስ ያረፈችበትን ተራራ ደብረ ቁስቋምን ባረከችው፣ ቀደሰችውም። ይህ ተራራ የተቀደሰ ተራራ ነው። 5500 ዘመን ሙሉ ሰላም ላጣ ለአዳም ሰላም የሆነች ስብሐት ለእግዚአብሔር በሰማያት ወሰላም በምድር ተብሎ እንዲመሰገን ምክንያት የሆነች የሰላም እናት የሰላም እመቤት ንጽሕት ቅድስት ድንግል ማርያም ሱላማጢስ ከስደት ተመልሳለች። ዛሬ በኃጢአት ስደት ያለን ብዙዎች ነን። የሰራነው ኃጢአት ከእግዚአብሔር ፊት ከቤተ ክርስቲያን ደጅ ያሳደደን ብዙዎች ነን። ዛሬ በትዕቢት ልብ ተይዘን ትላንት ካስቀደስንባት፣ ከቆረብንባት፣ ከቀደስንባት፣ ከተማርንባት፣ ካስተማርንባት ደጅ ተሰደድን ብዙዎች ነን። ሚጠታችን መቼ ይሆን? ከሥጋ ወደሙ የተሰደድን ከልጅነት ጊዜያችን በኋላ፣ ከትዳራችን በኋላ፣ ከአገልግሎታችን በኋላ ሥጋ ወደሙን መቀበል ያቆምን ከሕይወት ምግብ የተሰደድን ሥጋችን እየደለበ ነፍሳችን የቀጨጨችብን ሚጠታችን መመለሳችን መቼ ይሆን? ከአገልግሎት የተሰደድን ትላንት እንዘምር፣ እንማር፣ እናስተባበር የነበርን አገልጋዮች ዛሬ የት ነን? መመለሳችን መቼ ይሆን? ወዳጄ በቤተ ክርስቲያን አለው እንጂ ነበርኩ አያድንምና ያለነው የነበርንበት ካልሆነ ወደ ነበርንበት እንመለስ። በደልን እንጂ በደለኛን ወደማይጠላ አምላክ እንመለስ። የት ናችሁ ስንባል ከምናፍርበት ቦታ እንዳንገኝ ወደ ደገኛይቱ ቤት ወደ ቤተ ክርስቲያን እንመለስ። እንግዲህ የመመለስ ነገር ትምህርቱ ይሄ ነው። ሁላችንም በልባችን ጉልበት ተንበርከን ይቅርታ ብለን አላበጀንም፣ በድለናል፣ በፊት አስቀይመናል ብለን እርሱ አምላካችን ለኛ የወደደውን የፈቀደውን መልካሙን ነገር አስቦልን በገዛ እጃችን ግን አተነው ኮብልለን ያለን ብዙ እንኖራለንና አሁንም አምላካችን ሆይ እባክህ ወደ ቤት መልሰን፣ ስትመልሰንም ከልብ መልሰን፣ አንተን የምናውቅበት ጥበብና ማስተዋሉን ስጠን፣ አለማመናችንን እርዳለን። እስከ ዛሬ የኖርነውን ካንተ ርቀን ሸሽተን ተሰደን በዓለም ውስጥ የኖርነውን ሕይወትን አትቁጠርብን። በምንሰራት በጥቃቅኑ ኃጢአት አትቆጣጠረን። ከዚህ በኋላ ግን አንተ በምታውቀው ሕይወት መልሰን። እኛን ስትመልሰን እኛ ወደ አንተ ተመልሰን ደግሞ ይቅርታ ጠይቀን በልባችን ጉልበት ተንበርክከን ፍቅርህን ስናስብ ለሕዝባችን ለወገኖቻችን ለምንሰማው ክፉ ነገር ሁሉ መድኃኒት ነውና እባክህ ከልብ አርገን ለነፍሳችን የሚበጃትን መልካም ነገር ነፍስ እንዳወቀ ሰው ሆነን እንስራ። እንደ ባለ አእምሮ እንድናስብ እርዳን። የአንድ ሰሞን ወይም የችግር ጊዜ ክርስቲያኖች ብቻ አታድርገን። ከቤትህ ከገባን አታውጣን። በቤት የሚገኘውን በረከት ከልባችን በነፍሳችን እያፈሰስክልን እያጣጣምነው እንድንኖር አንተ በቸርነት እባክህ መንገዱን ምራን እያልን በእውነት በልባችን እሱን አምላካችንን እሱ እንደሚወደው አድርገን እንድንመላለስ ከዚህ የበለጠም ጸሎት የለምና ይህንን መሻት አለብን። አምላካችን እኛ ወደ እሱ ስንመለስ እኛ ስንቆርጥ እሱ ይቆርጣል። እኛ ግን ለምነ ነው ዛሬ ነገ በተለያየ መልኩ ስለሚያገኘን ሊያደርግ ያሰበውን ነገር አምላካችን ማድረጉ አይቀርም። ቢዘገይም ይመጣል እንላለን። ሁልጊዜ መምጣቱ አይቀርም። እኛ ግን በተለያየ ሁኔታ ስላስቸገር ነው እንዳይመጣ የምናደርገው እኛ መሆናችንም እያሰብን ሁልጊዜም ወደ ፍቅሩ እንመለስ፣ ወደ መስቀሉ እንመለስ፣ ወደ እናቱ እንመለስ። በደብረ ቁስቋም ረፍት አድርጎ ከእናቱ ጋር ዳግም ወደ ኢየሩሳሌም የሄደው እሱ አምላካችን ልክ ረፍት እንዳደረገባት እንደ ደብረ ቁስቋም እኛም በነፍሳችን በሀገራችን በሕዝባችን ረፍት እንድናገኝ እርሱ የሚወደውን መልካሙን ስራ በመስራት እንትጋ። በሃይማኖት እንጽና፣ በምግባር እንቅና። አሁንም ለወገኖቻችን እሱ አምላካችን የሚወደውን መልካሙን ደጉን ጊዜ ያምጣልን። አባቶቻችንም አንድ ልብ አንድ ሀሳብ ሆነው እች ቅድስት ቤተክርስቲያናችን የምትከብርበትን ነገር እንዲሰሩ እርሱ አምላካችን በደግነቱ ቅዱሱን መንፈስ ልኮ በበለጠ ስራ እንዲያበረታልን ፈቃዱ ይሁንልን። ከሁሉ አስቀድመን ግን እኛ ወደ እሱ ተመልሰናል ወይ? አምላካችን የሚወደውን ስራ እኔ እያደረግኩ ነው ወይ የሚለውን ሰው ራሱን እየመረመረ በሕጉ በትእዛዙ በፈቃዱ በአምላካችን ፈቃድ በዚህ ሁሉ እየኖረ መሆኑን እያስተዋለ እንዲመላለስ ያስፈልገናልና አሁንም አምላካችን ዓይናችንን ከመስቀሉ
ልባችንን ከቃሉ ከወንጌሉ፣ አንደበታችንን በጊዜውም ያለ ጊዜውም ከጸሎት ከምስጋና፣ ሁልጊዜም የእሱን ነገር ከመናገር ከመመስከር ወደኋላ እንዳያረግብን ቀሪ ዘመናችን በቸርነቱ እንዲባርክልን የፍቅር አምላክ የድንግል ማርያም አንድያ ልጇ የተቀደሰ ፈቃዱ ይሆንልን። አሁንም የሰማናቸውን ዛሬም የምንሰማቸውን ነገም እሱ አምላካችን በቸርነቱ ካልያዘልን በስተቀር ልንሰማቸው በእውነት ጆሮአችንን ጭው የሚያደርጉ ክፉ ነገሮችን ሁሉ በተለይ በክርስቲያኖች ላይ የሚደርሱ መከራዎችን ሁሉ የምሕረትና የደግነት ባለቤት እሱ ከተነሳ የሚመልሰው የለምና ሰዎችም ሞትን ያህል ነገር ረስተው በተለያየ መልኩ ግፍ እየፈጸሙ ነውና ሰውንም የማይፈሩ እግዚአብሔርንም የማያፍሩ እነዚህ ወገኖች ወደ ልባቸው መድኃኔዓለም ባወቀ እንዲመልሳቸው አሊያም ከሱ በሆነው እርሱ አምላካችን ሊያስተካክል በወደደው መልኩ እንዲያስተካክልልን አደብ እንዲያስገዛልን እኛም አምላካችን እንዲህ ያደረገልን ደረሰልን ብለን ልናመሰግን በሚገባው መልኩ እርሱ አምላካችን ፈጥኖ ደርሶ በቸርነቱ የሚያስተካክለው እንዲያስተካክልልን የእሱ አምላካችን የተቀደሰ ፈቃዱ ይሆንልን። አሁንም በመጀመሪያዊቱ የሐዋርያዊ ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3 ላይ የተጻፈውን ቃል ደግመን ነው የምንጨርሰው። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ብሏል። ስለዚህ እኛ የእሱ ቤተ መቅደስ የሆነውን የሚያፈርሱ እርሱ አምላካችን በራሱ ጊዜ ተነስቶ ማፍረሱ አይቀርም። ያ እንዲቀርብልን ከፈለግን እኛ ወደሱ ሁላችንም ልባችንም ነፍሳችንም ማፍሰን እንለምነው። መድኃኔዓለም በእውነት ቅርብ ነው። ዋናው ከልብ ከእውነት ሆኖ መለመን ብቻ ነው። ይህንን ካደረግን ችግራችን ይርቃል፣ መከራችንም ያጥራል። እግዚአብሔር አምላካችን ይህን ለማድረግ በልባምነት እንድንመላለስ በቸርነቱ ይርዳን፣ ፍቅሩንም ያብዛልን። ከዚህች ዕለት ከስደቷ መመለስ ከደብረ ቁስቋም ረድኤት በረከት እንዲያሳትፈንና የቸርነቱ ስራ እንዲሰራልን አሁንም የምህረት አምላክ አሁንም የተቀደሰ ፈቃዱ ከሁላችን ጋር ይሆንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የዛሬውን መልእክቶቻችን ያገኘነው ያው ከመጽሐፈ ስንክሳሩ ከመዝገበ ታሪክና እንዲሁም ሰፋ ያለውን መልእክት ያገኘነው በሊቀ ጉባኤ ጌታውን ደምፀ ከተጻፈው ሆህተ ስብከት ዘቅዱስ ያሬድ ከተባለው ቅጽ 1 መጽሐፍ ነው። አባታችን በእውነት የሕይወትን ቃል ያሰማልን፣ በዕድሜ በጸጋ የፍቅር አምላክ ይጠብቅልን። እመቤቴ እስከ መቼ በባዕድ አገር ትኖሪያለሽ? እመቤቴ እስከ መቼ በባዕድ አገር ትኖሪያለሽ? ገሊላ ግቢ ገሊላ ግቢ ገሊላ ግቢ ገሊላ ግቢ ሀገርሽ ገሊላ ግቢ ገሊላ ግቢ ገሊላ ግቢ ገሊላ ግቢ ገሊላ ግቢ ሀገርሽ ገሊላ ግቢ ሀገርሽ ገሊላ ግቢ እመቤቴ ማርያም ገሊላ ግቢ ስደቱ ይበቃሻል ገሊላ ግቢ ሄሮድስ ሞቷል ብሎ ገሊላ ግቢ ገብርኤል ነግሮሻል ገሊላ ግቢ በሳት ሰረገላ ገሊላ ግቢ ኡራኤል ይመራሻል ገሊላ ግቢ ገሊላ እትዊ ገሊላ እትዊ ገሊላ እትዊ ገሊላ እትዊ ሀገረኪ ገሊላ እትዊ ሀገረኪ ገሊላ እትዊ ሀገርሽ ገሊላ ግቢ ሀገርሽ ገሊላ ግቢ። ሙሉ መዝሙሩን እናንተው ራሳችሁ መቼም በእጃችሁ ባለው ዩቱብ ላይ እመቤቴ እስከ መቼ በባዕድ ሀገር ትኖሪያለሽ ብትሉት ይመጣላችኋልና ከዚያው ላይ ልትሰሙት ትችላላችሁ። እንደው ለበረከት ያህል ነው። እግዚአብሔር አምላካችን አሁንም የሰማነውን በልባችን ያሳድር። በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስናደምጠው የቆየ ነው ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን ነበር የተከታተል ነው። በቀጣዩ እንዲሁ በሌላ መርሃ ግብር እንመለሳለን። ፍቅሩን ያብዛልን።
ቸርነቱን ከሁላችንም አያርቅብን። በዚህ በወርሃ ጽጌ እንግዲህ ከመስከረም 26 እስከ ህዳር 6 ማለት ዘንድሮ እንግዲህ ቅዳሜ ቀን ነው ማለት ነው። በዚህ ጊዜ በቆየንባቸው ጊዜያት 3 መርሃ ግብሮች፣ የዛሬውን 4ኛ መርሃ ግብር እንግዲህ ሙሉ የሆነ እንደው ከብዙ በጥቂቱ ከሙሉ በከፊሉ ከስደቱ ጋራ የተያያዘ አንዳንድ ጉዳዮችን ስንከታተል ቆይተናል። አሁን ደግሞ ሌሎች የምናያቸው በርካታ የበዓላትም ሆነ ነፍሳችን የሚያለመልሙ ሃይማኖታችንን የሚያጠናክሩ ሌሎች መርሃ ግብሮቻችን ደግሞ እሱ እንደፈቀደልን ይዘን እንመለሳለን። እስከዚያው በያለንበት አደራ በሰማይ አደራ በምድር ከምንም ነገር በላይ እግዚአብሔር አምላካችንን ደጅ እንጥናው። ከሱ መልስ አለ። ለጉዳያችን፣ ለግል ጉዳያችንም፣ ለቤተሰብም፣ ለሀገርም፣ ከሁሉ በላይ ደግሞ ለወገኖቻችን፣ ለህዝባችን፣ ለማተባቸው በተለያየ መልኩ በማያውቁት ነገር ሁሉ ደማቸው ስለሚፈስ ወገኖቻችን ሁሉ ሁልጊዜም ልባችን አፍሰን እታቦቱ ስር ተደፍተን መስቀሉን እያየን አምላካችንን ደጅ እንጥናው። ህይወታችን እያስተካከልን ማለት ነው። ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያደርግ መልካም ነው እንዳለ ሰቆቃወ ኤርምያስ ምዕራፍ 3 ላይ የእሱን የአምላካችንን የማዳኑን ስራ የተአምሩን ስራ እናያለን። በእውነት እናያለን። እግዚአብሔር አምላካችን ያሳየናል። እንዲሁ አይተወንም። እንዲሁ በተለያየ መልኩ እኛም ተጨናንቀን አንቀርም። ዋናው ይቺ ሃይማኖት እሱ አምላካችን የሚጠብቃት የገሃነም ደጆች የማይችሏት መሆኗን በልባችን ማሳደር ነው። ግን ከኛ የሚጠበቀውን እርሱም አምላካችን ከኛ የሚፈልገውን ነገር ከማድረግ ወደ ኋላ እንዳንል ነው። እንግዲህ በተለያየ መልኩ ለህዝባችን፣ ለወገኖቻችን በተለያየ ቦታም እየቆምን ይውልን ተመልከቱልን እንዲህ ግፍ እየተሰራ ነው እያልን እንዳለነው ሁሉ በቤተክርስቲያንም ደግሞ ስንገኝ በበለጠ እርሱ አምላካችን እንዲለመነን ደግሞ ከሁሉ አብልጠን አብዝተን አጠንክረን ተግተን እንድንለምነው ያስፈልገናል። አሁንም አምላካችን ከሱ የሆነውን ደጉን ጊዜ ያቀርብልን፣ የቸርነቱ ስራ ይስራልን። አሜን። ይቆየን፣ የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁን።